ክፍል 17 ሉሲ ቶኒን ስትመለከተው ቆይታ ነበርና ተዘጋጅተሃል ቶኒ ስትለው አዎ በማለት መለሰላት። ቶኒና ሉሲ ተነስተው ወደ በሩ በመራመድ ላይ እንዳሉ እናቱ ጥሩ ትዳር ሊመሰርቱ አይችሉም ብላ ስትናገር ሰማት። ቶኒና ሉሲ ብቻቸውን ሆነው ሰፊውን የአትክልት ቦታና መናፈሻውን ተዘዋውረው ጎበኙ። በተንጣለለው የአትክልት ቦታ የተተከሉት የተለያዩ ቀለም ያላቸው አበባዎች ሽታቸው ያውዳል። ይሄ መንግሥተ ሰማያት ነው አለች ሉሲ። አዎ፣ እነኚህን የመሳሰሉ አበባዎች ቴክሳስ ውስጥ አሉ? የሉም። እዚህ ጸጥታና ሰላም የሰፈነበት ቦታ ነው። አዎ። ሉሲ ሳይታሰብ በድንገት ቆም አለችና ፊቷን ወደ ቶኒ አዞረች። በፊቷ ላይ የብስጭት ሁኔታ እንደሚንጸባረቅ ቶኒ አስተዋልና አንቺን የሚያስቀይም ነገር ተናገርኩኝ እንዴ? በማለት ጠየቃት። አንተ ምንም አልተናገርክም። ካንተ የሚያስከፋ ነገር ያገኘሁት ያለመናገርህ ነው። ካንተ ያገኘሁት ቢኖር አዎ ወይንም አይደለም የሚሉትን ቃላቶች ብቻ ነው። በመሆኑም እኔ እንደማሳድድህ፣ እንዳስቸገርኩህ፣ እንደሰለቸኝ ሆኖ እንዲሰማኝ አድርገኸኛል። አንቺን? አዎ አለችው። ቶኒ ራሱን ነቀነቀ። ምን እያሰብክ ነው ስትል ጠየቀችው ሉሲ። ምንም። እርሱ ግን እናቱ የተመኘችውንና የፈለገችውን ነገር ማጣትን ምን ያህል እንደምትጠላ ያስብ ነበር። ኬት ሰፊውንና ግድግዳው በጥድ የተለደበውን ቤተ መጻሕፍት ለቻርሊ ዊያት ታስጎበኘው ጀመር። በመጽሐፍቱ መደርደሪያ ላይ የኦሊቨር ጎልድ ስሚዝ፣ የላውሬንስ ስቶርኔ፣ የቶቢያንስ ስሞሌትና የጆን ዶኒ የመጀመሪያ እትሞቻቸውና የቤን ጆንሰን የተጠረዙ መጽሐፍት ይገኛሉ። የሳሙኤል በትለርና የጆን ኩባንያ እንዲሁም በመላው ዓለም አይነታቸው ብዙም የማይገኘውን ንግሥት ማብ በ1813 በግል ያሳተመችው መጽሐፍም በቤተ መጻሕፍቱ ውስጥ ይገኛል። ዊያት መደርደሪያዎቹ ላይ ያሉትን መጽሐፍት እየተመለከተ በሚያልፍበት ወቅት ዓይኑ በሚያምር ልባስ በተለበደው በጆን ኪትስ ኢንዲሚዮን መጽሐፍ ላይ አረፈ። ይሄ የሮዝበርግ ቅጂ ነው አለ ቻርሊ ዊያት። ኬት በመገረም አስተዋለችውና በዓለም ላይ በጣም የታወቁ 2 ቅጂዎች ብቻ ነው ያሉት፣ እኔም ሌላው ቅጂ አለኝ በማለት ነገራት። ዊያት፣ አንተ እንዳለህ ማወቅ ነበረብኝ። ለምሳሌ የምታደርገው ሁኔታ አታለለኝ አየህ አለችው። ዊያት ፈገግ አለና እውነት በማለት ከጠየቃት በኋላ አካባቢውን ለመምሰልና ከሌሎች ተለይቶ ላለመታየት የምጠቀምበት ዘዴ ነው በማለት አስረዳት። የት ነው የተማርከው? መጀመሪያ በኮሎራዶ በሚገኘው የማዕድን ትምህርት ቤት ተማርኩኝ። ከዚያም በሮሆዴስ የነጻ ትምህርት አማካኝነት በኦክስፎርድ ዩኒቨርሲቲ ትምህርቴን አጠናቀቅኩ ካላት በኋላ ኬትን ለጥቂት ጊዜ በደንብ አስተዋላትና በዋይት ሃውስ ስብሰባ ላይ እንድገኝ ጥሪ ያደረግሽልኝ አንቺ መሆንሽ ተነግሮኛል አላት። ትከሻዋን ነቀነቀችና እንደ ቀልድ ያንተን ስም ነገርኳቸው። በወቅቱ አንተን በማግኘታቸው በጣም ደስ ብሏቸው ነበር ስትለው ያ ተግባርሽ ያንቺን ጥሩ ሰውነትና ደግነት የሚያረጋግጥ ነበር። ኬት፣ እኔና አንቺ ብቻችንን እስከሆንን ድረስ በአእምሮሽ ያለውን ወይንም የምታስቢውንና ልታደርጊ የፈለግሽውን ነገር በትክክልና በግልጽ በሆነ መንገድ ንገሪኝ እስኪ
አላት። ቶኒ ወደ ዋናው አዳራሽ ከሚወርደው ደረጃ አጠገብ ከምትገኘው የግል ጥናት ክፍሉ ውስጥ የክንድ መደገፊያና መጻፊያ ባለው ወንበር ላይ ተቀምጦ ስራውን ያከናውን ነበር። በሩ መከፈቱን በመስማቱ ምን እንደገባ ለማወቅ ዘወር ሲል በሩን ከፍታ የገባችው ማሪያኒ ሆፍማን መሆኗን አስተዋለ። ቶኒ በክፍሉ ውስጥ መኖሩን ለማሳወቅ መናገር ከመጀመሩ በፊት ትንፋሿ ቁርጥ ቁርጥ ሲል ተሰማው። ማሪያኔ ቶኒ የሳላቸውንና በግድግዳው ላይ የተሰቀሉትን ስዕሎች ትመለከት ነበር። ጥቂቶቹ ፓሪስ ውስጥ ይኖርበት ከነበረው አፓርትመንት ያመጣቸው ናቸው። በዚህ ታላቅ ቤት ውስጥ ካሉት ክፍሎች ሁሉ የእርሱ ስዕሎች እንዲሰቀሉ የፈቀደው በዚህች አነስተኛ ክፍል ውስጥ ብቻ ነበር። በክፍሏ ውስጥ እየተዘዋወረችና ከአንዱ ወደ ሌላው ስዕል እየሄደች ስትመለከት ቶኒ የሚያያት ቢሆንም ለመከላከልም ሆነ ሌላ ነገር ለመነጋገር በጣም ዘግይቷልና አልቻለም። ይሄንን ላምን አልችልም በማለት አጉረመረመች። ቶኒ አባባሏን ሲሰማ ወዲያውኑ የብስጭት ስሜት ተሰማው። ስዕሎቹ ያን ያህል መጥፎ እንዳልሆኑ ያውቃል። መንቀሳቀስ ሲጀምር የወንበሩ ቆዳ ተንቋቋ። ይህንን ሰምታ ዞር ስትል ቶኒን አየችው። አዝናለሁ በማለት ይቅርታ ጠየቀችውና እዚህ ክፍል ውስጥ ሰው መኖሩን አላወቅኩም ነበር አለችው። ቶኒ ከመቀመጫው ተነሳና ምንም አይደለም አላት። አነጋገሩ ትህትና የጎደለው ነበር። ቶኒ በአሁኑ ጊዜ ስዕል የሚሰራበትንና ቀድሞ የሰራቸውን ስዕሎች የደበቀበትን ቦታ ሰዎች እንዳያዩት ከፍተኛ ጥንቃቄ ያደርጋል። አንድ ነገር እየፈለግሽ ነበር? አይደለም፣ እኔ ዝም ብዬ እየተዘዋወርኩኝ ስመለከት ነበር። የአንተ ስዕል ክምችቶች በሙዚየም የሚቀመጡ ለሙዚየም የሚገቡ ናቸው ስትለው ከነኝ በስተቀር አለ ቶኒ። ሲናገር በሰማችው ተገረመችና ወደ ስዕሎቹ በመሄድ ትመለከት ጀመር። በስዕሎቹ ላይ ፊርማ ተመለከትኩ። እነኚህን የሳልካቸው አንተ ነህ? በማለት ጠየቀችው። አያይዞም አንተን ደስ የማያሰኝህ ከሆነ አዝናለሁ አለችውና ወደ እርሱ እየተራመደች በጣም ልዩ የሆኑና ማራኪ ስዕሎች ናቸው። እነኚህን የመሰሉ ስዕሎች መስራት የምትችል ከሆነ ሌላ ነገር ለመስራት ለምን እንደምትፈልግ አይገባኝም። አንተ በጣም አስደናቂ ሰው ከሆነ አለችው። ቶኒ አጠገቧ የቆመው እርሷ የምትናገረውን ለማዳመጥ ሳይሆን እንድትወጣለት በመፈለግ ብቻ ነበር። እኔ ሰዓሊ የመሆን ፍላጎት አለኝ። ለአንድ ዓመት ያህል ከኦስካር ኮኮሽቻካ ዘንድ ስዕልን አጥንቻለሁ። በመጨረሻ መማሬን እርግፍ አድርጌ የተውኩበት ምክንያት የምፈልገውን ያህል ጥሩ ሰዓሊ መሆን ፈጽሞ እንደማልችል ስለተገነዘብኩ ነው። አንተ ግን አለችና ወደ ስዕሎቹ በመዞር እንደገና ትመለከተው ጀመር። በፓሪስ ስዕል ተምረሃል? በማለት ጠየቀችው። እርሱ የሚመኘው ብቻውን እንዲሆን ክፍሉን ትታለት እንድትወጣ ብቻ ነው። አዎ አላት በዚህ ብገላገላት ብሎ። እና አንተ መማርህን ያቋረጥከው ልክ እኔ እንደነገርኩ ነው? አዎ። እንዴት ያሳዝናል። አንተ ግን ስትል አቋረጣትና አሁንም እዚያው ነሽ
አላት። ሁለቱም ዞር ሲሉ ኬት በራፍ ላይ ቆማለች። ለጥቂት ጊዜ ሁለቱንም ተመለከተቻቸው። ከዛም ማርያኒ ወዳለችበት ሄደች። እስካሁን ድረስ በየቦታው ስፈልግሽ ነበር ማርያኔ። አባትሽ አትክልቶቹን እንደምትወጂ ነግሮኝ ነበር። በመስታወት ውስጥ አትክልት የምናበቅልበትን ቤት ልትጎበኝልን ይገባሻል። አመሰግንሻለሁ አለቻት ማርያኒ እያጉረመረመች። ኬት ወደ ቶኒ ዞር አለችና ቶኒ፣ ምናልባት አንተ ሌሎችን እንግዶች ማስተናገድ ሊኖርብህ ነው አለችው። ካነጋገሯ አለመደሰቷን በጉልህ ለመገንዘብ ይቻል ነበር። ማርያኒን ክንዷን ያዘቻትና አብረው ሄዱ። ቶኒ እናቱ ሰዎችን በተለያየ ዘዴ በመጠቀም እንዴት አድርጋ እንደምታግባባቸው በተመስጦ ይከታተል ነበር። ሁኔታዎችን የምታከናውነው ደረጃ በደረጃና በዝግታ ነበር። ጊዜና እንቅስቃሴን ጨምሮ ምንም ነገር አይባክንም። የኬት ተግባር የተጀመረው እነ ውያት ቀድመው እነ ሆፍማን ደግሞ ዘግይተው ከደረሱበት ወቅት ጀምሮ በታቀደለትና በወጣለት ፕሮግራም መሰረት በየተራ ነበር። ምግብ በሚመገቡበት ጊዜ ሉሲ የምትቀመጠው ከቶኒ ቀጥላ ነበር። ኬትና ቻርሊ ውያት ያደረጉት የግል ስብሰባ የማይረባና ዋጋ የሌለው መሆኑ ግልጽ ነው። በዚህ ላይ ቶኒ መስማማቱን መቀበልና ለመቀበሉን ገና አልገለጸም። የሐሳባቸውንና የእቅዳቸው መፍቻ ዋነኛውና ብቸኛው ቁልፍ ያለው በቶኒ እጅ መሆኑ ግልጽ ነው። ቶኒ የእናቱን ጠባይ፣ አእምሮዋ እንዴት እንደሚሰራ፣ አስተሳሰቧና ዓላማዋ ምን እንደሆነ ጠንቅቆ ያውቃል። ሉሲ ምንም እንከን የማይወጣላት የደስደስ ያላት ልጃገረድ ናት። ለአንድ ጉብል ጥሩና አስደሳች ሚስት ልትሆን ትችላለች። ሆኖም ግን ለሌላ ሰው እንጂ ለቶኒ አይደለም። ከኬት ብላክዌል ጋር ሆና የእርሷ ደጋፊ እንድትሆን ግን አይደለም። የእርሱ እናት ጨካኝና የማይጨበት ጠባይ ያላት መሆኗን ያውቃል። ይህንን ሁኔታ ቶኒ በሚያስታውስበት ጊዜ የእናቱ ኃጢአት የተንኮልና የመጥፎ ሥራ ተባባሪ ባለመሆኑ ደስ አለው። የእናቴ ወደፊት ዕድል ምን ይሆን በማለትም ይገረማል። በበረንዳው ላይ የኮክቴል ግብዣ ሲጋበዙ ኬት ቶኒን ሚስተር ውያት በሚቀጥለው ሳምንት መጨረሻ በእርሻ ቦታ ላይ እራት እንድንጋበዝለት ጠርቶናል። የሚያስደስት አይደለም አለችው። ፊቷን ላስተዋለው በጥሪው መደሰቷን ይገልጽ ነበር። እስከ ዛሬ የቴክሳሶችን የከብት ማርቢያና የእርሻ ቦታዎች እንዴት እንደሆነ ፈጽሞ አይቼው አላውቅም። ክሩገር ብረንት ቴክሳስ ውስጥ የከብት ማርቢያና የእርሻ ቦታ አለው። ምናልባት ከውያት የእርሻ ቦታ 2 እጥፍ ትልቅ ይሆናል። ትመጣለህ አትመጣም ቶኒ በማለት ጠየቀው ቻርሊ ውያት። ሉሲም ቀጠል አድርጋ እባክህ ተገኝልን አለችው። ሦስቱም እርሱ ላይ አተኮሩና ተባብረው በጥያቄ ስላጣደፉት ለመቀበል ወሰነ። በመጋበዜ ደስ ብሎኛል፣ ስለሆነም በግብዣው ላይ ይገኛለሁ ሲላቸው ጥሩ አሉት። እውነተኛ ደስታ በሉሲ ፊት ላይ ይንጸባረቅ ጀመር። በኬትም ላይ እንደዚሁ። ሉሲ እኔን ለማባበልና ለማሳሳት አቅዳ ከሆነ ጊዜዋን በከንቱ ማባከኗ ነው አለ ቶኒ ለራሱ። ቶኒ ካሁን በፊት እናቱና ዶሚኒኩ የፈጸሙበት ከፍተኛ በደል በሴቶች ላይ ያለው እምነት እንዲላላና ጥርጣሬ እንዲቀረጽበት ስላደረገው በዚህ የተነሳ በአሁኑ ጊዜ ከፍተኛ ዋጋ ከሚጠይቁ ልጃገረዶች ጋር ብቻ ግንኙነቱን፣ ወዳጅነቱን ማጠናከሩ ጥሩ አማራጭ እንደሆነ ገመተ። ከሴቶች ዘር ሁሉ በጣም ታማኝ ሆነው ያገኛቸው እነዚህን ነው።
ማምታታት የለም፣ ማልቀስና ማባበል የለም። ሰኞ ዕለት ማለዳ ቶኒ ወደ መዋኛ ቦታ ሲሄድ ማሪያኒ ሆፍማን ቀደም ብላ በመገኘት በመዋኛ ገንዳው ውስጥ ትዋኝ ነበር። ቶኒ እዚያ ደርሶ ከቆመ በኋላ ማሪያኒን ስትዋኝ ይመለከታት ጀመር። በዚህ ወቅት ሊያጤን የቻለው የሰውነት ቅርጿንና ቁመናዋን ብቻ ሳይሆን የተጠና የዋና አወኛኘት ችሎታዋን ጭምር ነበር። ማሪያኒ ቶኒን እንዳየችው እየዋኘች ወደ እርሱ በመሄድ እንደምን አደርክ አለችው። እርሱም ተገቢውን ምላሽ ከሰጣት በኋላ ጥሩ ዋናተኛ ነሽ። ማሪያኒ ፈገግ አለችና የውሃ ዋና ስፖርትን በጣም እወደዋለሁ። የስፖርት ፍቅርን የወረስኩት ከአባቴ ነው አለችውና በመሰላሉ ላይ ከገንዳው መውጣት ስትጀምር ቶኒ ፎጣ ሰጣት። ያለምንም ሀፍረት ጸጉሯን በፎጣው ስታደራርቅ ቶኒ ያስተውላት ነበር። ቁርስ በልተሻል ሲል ጠየቃት። አልበላሁም። የወጥ ቤቱ ሰራተኞች በጧት የሚነሱ መሆኑን እርግጠኛ አልነበርኩም አለችው። ይሄ ሆቴል ቤት ስለሆነ 24 ሰዓት አገልግሎት ይሰጣል ሲላት ቀና ብላ በፈገግታ እየተመለከተችው ጥሩ ነው አለችው። መኖሪያሽ የት ነው ሲል ጠየቃት። አብዛኛውን ጊዜ በሙኒክ ከተማ ከከተማው ዳርቻ በሚገኝ ጥንታዊ ግንብ ቤት ውስጥ ነው የምኖረው። የት ነው ያደግሽው? ማሪያኒ ትክዝ አለችና አስተዳደጌ ረጅም ታሪክ ያለው ነው። በጦርነቱ ጊዜ ትምህርቴን እንድማር ወደ ስዊዘርላንድ ተላኩኝ። ከዚያ በኋላ ወደ ኦክስፎርድ ሄጄ በሶርበኔ ትምህርቴን እየተከታተልኩኝ ለጥቂት ዓመታት ያህል ለንደን ከተማ ኖርኩኝ። አይኑን ትኩር ብላ እየተመለከተችው የነበርኩባቸው ቦታዎች እነዚህ ናቸው አለችውና አንተስ የት ነበርክ ስትል ጠየቀችው። ኒውዮርክ፣ ማይኔ፣ ስዊዘርላንድ፣ ደቡብ አፍሪካ፣ ለጥቂት ዓመታት በደቡብ ፓሲፊክ፣ በጦርነቱ ጊዜ ደግሞ ፓሪስ በማለት ሲዘረዝር ቆይቶ ብዙ የተናገረ ይመስል እርሷ ይቀጥላል ብላ ስትጠብቀው ንግግሩን አቋርጦ ተወ። ይቅርታ አድርግልኝ ካለችው በኋላ ስዕል መስራትህን የተውከው ለምን እንደሆነ ማወቅ አልቻልኩምና እባክህ ንገረኝ ስትለው አስፈላጊ አይደለም፣ ይልቁንስ ቁርሳችንን እንብላ በማለት መለሰላት። በበረንዳው ላይ ሆነው የባህረ ሰላጤውን ሁኔታ እያስተዋሉ ቁርሳቸውን ብቻቸውን ተመገቡ። ከእርሷ ጋር ለመነጋገርና ለመግባባት ቀላል ነው። እርሷ ያላት የተከበረ ሁኔታና ረጋ ያለ ጸባይ ነው። ቶኒን ደስ ያለው መልኳ ብቻ ሳይሆን ሁኔታዋ ጭምር ነው። አትዳራም፣ አትለፈልፍም፣ አትቅለበለብም። ከልብ በመነጨ ሁኔታ ቶኒን የወደደችው ትመስላለች። ቶኒም ቢሆን በእርሷ ፍቅር መማረኩ በግልጽ ታውቆታል። ማሪያኔን መውደዱን እናቱ ስትሰማ እልህ የሚይዛትና የሚያበሳጫት መሆኑን ቢረዳም የፍላጎት የእምነትና የፍቅር ጉዳይ ስለሆነ ምንም ሊያደርገው አልቻለም። ወደ ጀርመን ተመልሰሽ የምትሄጂው መቼ ነው? በሚቀጥለው ሳምንት እመለሳለሁ። ከዚያም ሰርጌ ይሆናል፣ ባላገባለሁ በማለት ያላሰበውንና ያልጠበቀውን በተከታታይ ነገረችው። ታላቅ ቁም ነገር ነው። ለመሆኑ ማንን ነው የምታገቢው? ዶክተር ነው። ከልጅነቴ ጀምሮ አውቀዋለሁ። ይህንን ሁሉ ለምን ተናገረች? ይህን መናገሯ አንዳች ቁም ነገር ይኖረው ይሆን ሲል አሰበ። በስሜት በመገፋፋት ቶኒ እንዲህ ሲል ጠየቃት። በኒውዮርክ ከኔ ጋር ራት ለመጋበዝ ፈቃደኛ ነሽ? በደንብ ስትመለከተው ሁኔታውን ስታጠናና የምትሰጠውን መልስ ስታመዛዘን ቆይታ ካንተ ጋር ራት አብሬ መመገብ ደስ ይለኛል አለችው። ቶኒ ፈገግ አለ። መልሷ አስደሰተው። ጥብቅ ቀጠሮ ነው አላት። በሎንግ ደሴት ዳርቻ በምትገኘው ትንሽ ምግብ ቤት ውስጥ ራት ተመገቡ። ቶኒ ማሪያኔን ከእናቱ አይን ሰውሮ
ብቻውን ለማግኘት ፈልጎ ነው ይህንን ፕሮግራም ያወጣው። ምሽቱ እንከን የሌለበት ምሽት ነበር። ሆኖም እናቱ ስለ ሁኔታው ብታውቅ ኖሮ ለማኮላሸት ዘዴ መፈለጓ የማይቀር ነበር። ይህ በማሪያኔና በቶኒ መካከል ያለው የግል ጉዳይ ነው። ለአጭር ጊዜ የሚቆይ ነው። ቶኒ ይህንን የሚያበላሽበትና የሚያጨናግፍበት ምንም ነገር አይፈልግም። የማሪያኔ ጓደኝነት ከጠበቀው በላይ አስደሰተው። ቀልድ አዋቂ በመሆኗ በቁም ነገር መካከል የምትሰነዝራቸው ቀልዶች ፓሪስን ለቆ ከወጣ ጊዜ አንስቶ እስከ ዛሬ ድረስ የሳቀባቸው ጊዜያት ቢደመሩ እንኳን የዛሬውን በእጅጉ በልጦት ነበር። በዚህ የተነሳ ነፃ እንዲሆንና ደስታ እንዲሰማው አስቻለችው። ወደ ጀርመን ተመልሰሽ የምትሄጂው መቼ ነው? በመጪው ሳምንት አገባለሁ የሚሉት ጥያቄና መልሶች በሐሳቡ ይመላለሱበታል። በተከታዮቹ 5 ቀናት ቶኒ በማሪያኔ ላይ ብዙ ነገሮችን አስተዋለ። ወደ ካናዳ ሊያደርግ የነበረውን ጉዞ ሰረዘው። ለምን እንደተሰረዘ ግን እርግጠኛ አይደለም። ጉዞውን የሰረዘው ምናልባት የእናቱን ዕቅድ ለማክሸፍ ያደረገው አመጽ ወይንም ተቃውሞ እንደሆነ አድርጎ በመቁጠሩ ወይም በማሰቡ ሊሆን ይችላል። ሆኖም ይህ አነስተኛ ብቀላ ነው። ቶኒ በማሪያኔ ፍቅር ውስጥ ራሱን በኃይል እያሰመጠ ነው። ታማኝነቷንና ሐቀኝነቷን ወዶታል። እስከ ዛሬ በሌሎች ሴቶች ላይ ያላገኘውን ጸባይ ከማሪያኔ በማግኘቱ በጣም ደስ ብሎታል። ማሪያኔ በኒውዮርክ ቱሪስት እንደመሆኗ መጠን ቶኒ የትም ቦታ ይዟት ይሄድ ነበር። የነጻነት ሐውልትን፣ የሜትሮፖሊታን ስዕል ሙዚየምን፣ የስታትን ደሴት፣ የኤምፓየር ስቴት ሕንፃን ወዘተ የጎበኙት ሰዎች ሲሆኑ ምሳቸውን የበሉት በቻይና ታውን ሆቴል ነበር። የግል ጉዳዮችን እያነሱ መነጋገርን ጥንቃቄ በተሞላ ሁኔታ እያስወገዱ በሁለቱ መካከል ያለው የፍቅር ፍላጎትን ብቻ ያካሂዱ ነበር። ወደ ጀርመን ተመልሰሽ የምትሄጂው መቼ ነው? ሲል ደግሞ ጠየቃት። ሰኞ ጠዋት አለችው። በድምጿ ውስጥ የሚያስደስት ሁኔታ የለበትም። በዚያኑ ዕለት ከሰዓት በኋላ ቶኒ ወደ ሃውስተን ተጓዘ። የኩባንያቸው ንብረት ከሆኑት አውሮፕላኖች በአንዱ ከእናቱ ጋር መጓዝ ነበረበት። ሆኖም ኬትና እርሱ ብቻቸውን የሚገናኙበት ሁኔታ ስለተፈጠረ ለማስወገድ ስለመረጠ አብሯት አልተጓዘም። ቶኒ እናቱ ስለ ንግድ ሥራና ጥቅም የምትጨነቅ ብልህ፣ ኃይለኛና ቅንነት የጎደላት አደገኛ ሴት እንደሆነች አድርጎ መገመት አልቀረም። በሃውስተን በሚገኘው በዊሊያም ፒ ሆቢ አውሮፕላን ማረፊያ ቶኒን ተቀብሎ ለመውሰድ ሮልስ ሮይስ መኪና ይጠባበቀው ነበር። የመኪናው አሽከርካሪ ቶኒን ከተቀበለው በኋላ እንዲህ ሲል ነገረው። ሚስተር ዊያት በዚህ አካባቢ ሰፊ የእርሻ ቦታ አለው። ከዚህ እስከ መግቢያው በር ድረስ በመኪና ለመጓዝ 1 ሰዓት ያህል ይወስዳል። ከመንገዱ ተገንጥሎ ትልቁ መኖሪያ ቤት ለመድረስ ደግሞ ተጨማሪ ግማሽ ሰዓት መጓዝ ያስፈልገናል። ቶኒ ሾፌሩ በማጋነን እንደተናገረ ቢቆጥረውም የተሳሳተው ቶኒ እንጂ ሾፌሩ አልነበረም። የዊያት ዘመናዊ እርሻ ቦታ መስፋፋትና በማደግ ላይ ስለሆነ ከተማ እንጂ የአንድ ሰው እርሻ ቦታ አይመስልም ነበር። ከእርሻው መንገድ ወጥተው ወደ ዋናው በር ገቡ። ከዚያም ለማገልገል በተሰራው አስፋልት መንገድ ላይ ለ30 ደቂቃ ያህል ከተጓዙ በኋላ የጄኔሬተሩን ሕንፃ፣ የእህል ማከማቻና የከብቶች በረቱን፣ የእንግዶች ማረፊያ ቤትንና የአሽከሮችን ትንንሽ መኖሪያ ቤቶችን እየተመለከቱ አልፈው ተጓዙ። ዋናው ሕንፃ በጣም ግዙፍና ባለ 1 ፎቅ ሲሆን እስከ ወዲያኛው የማይፈርስ ወይንም ለዘላለም የሚኖር ይመስል ነበር። ቶኒ በጣም የሚያስቀይምና ደስ የማይል ቤት ነው በማለት አሰበ።
ኬት ቀደም ብላ በመድረስ በረንዳው ላይ ከቻርሊ ዊያት ጋር ተቀምጣ የትንንሽ ሐይቅ መጠን ያለውን የመዋኛ ገንዳ ትመለከተው ነበር። ቶኒ የደረሰው ኬትና ሙያት ሞቅ ባለ ውይይት ላይ እንዳሉ ነበር። ውያት ባየው ጊዜ የጀመረውን አረፍተ ነገር ሳይጨርስ አቋርጠው። ውይይቱ በድንገት በመቋረጡ የውይይታቸው ርዕስ እርሱ እንደነበረ ገመቱ። ይሄው መጣ የኛ ልጅ። ለመሆኑ ጉዞ ጥሩ ነበር ቶኒ? አዎ አመሰግናለሁ በማለት መለሰ። ሉሲ ቀደም ሲል በገባው አውሮፕላን ትመጣለህ ብላ ተስፋ አድርጋ ነበር አለችው ኬት። ቻርሊ ዊያት ቶኒን ጀርባውን መታ መታ አደረገውና እኛ ላንተና ለኬት ክብር ስንል የደለበ ጥጃ ጠብሰን አዘጋጅተንላችኋል አለው። ቶሚም ይሄ አንተን ደግነት የሚያሳይ ተግባር ነው በማለት መለሰ። ሉሲ ከላይ ነጭ ሸሚዝ ለብሳ ጂንሲ ሱሪ ታጥቃለች። በዚያ ላይ የወገቧን ቅጥነት ለማሳየት ልዩ ቀበቶ ታጥቃለች። ይህን ሲመለከት ቶኒ በፍቅር ልቧ የኮበለለ መሆኑን አምኖ መቀበል ሊኖርበት ነው። እርሱ ወዳለበት ሄደችና በግብዣችን ላይ ስለመገኘትህ ጥርጣሬ አድሮብኝ ነበር ስትለው ዘግይቶ በመምጣቱ አዝናለሁ፣ የዘገየሁት በግድ መጨረስ የሚገባኝ ሥራ ስለነበረ ነው አላት። ሉሲ ሞቅ ያለ ፈገግታ መገበችውና አንተ እስከ መጣ ድረስ መዘግየቱ ምንም አይደለም አለችውና ለመሆኑ ከሰዓት በኋላ ምን ማድረግ ትፈልጋለህ ስትል ጠየቀችው። አንቺ ምን ልትጋብዥኝ ትፈልጊያለሽ? ለስለስ ባለ አነጋገር አንተ የምትፈልገውን ሁሉ አለችው። አይን አይኑን እየተመለከተች ኬትና ቻርሊ ዊያት የሁለቱን መግባባት ሲመለከቱ ፊታቸው በደስታ በራ። የቀረበው የጥጃ ስጋ ሮስቶ በእርሻ ቦታ ብቻ ሳይሆን በአጠቃላይ በቴክሳስ ደረጃም ቢሆን በጣም አስደናቂ ነበር። በበዓሉ ላይ ለመገኘት በግምት ከ200 በላይ የሚሆኑ ጥሪ የተደረገላቸው እንግዶች በግል አውሮፕላን፣ በሮልስ ሮይስ፣ በማርቼዲስ መጥተዋል። 2 የሙዚቃ ባንዶች በአንድ ጊዜ በተለያዩ አካባቢዎች መጫወታቸውን ቀጥለዋል። ከ6 የሚበልጡ የቡና ቤት አሳላፊዎች ሻምፓኝ፣ ውስኪ፣ ለስላሳ መጠጥና ቢራ በማደል ላይ ሲሆኑ 4 የምግብ አዘጋጆች ከቤት ውጪ እሳት በማንደድ የበረሃ ጥብስ ለማድረግ በመጣደፍ ላይ ናቸው። የዶሮ፣ የዳክዬ፣ የአሳማ፣ የበግ ወዘተ ጥብስ በብዛት ተዘጋጅቷል። የማንቆርቆሪያና የገንቦ ቅርጽ ባላቸው ለተለያዩ ፈሳሽ ምግቦች ማዘጋጃዎች የሚያገለግሉ ማሰሮዎች በየቦታው ተጥደው አስፈላጊው ሁሉ እየተዘጋጀባቸው ነው። አይስክሬም፣ የአትክልት አይነቶች በሙሉ በጭማቂ መልክ እየተቆራረጡ እየተላጡና ደፍኑም ጭምር በየቦታው ተቆልሏል። ቶኒ እስካሁን ድረስ ካያቸው ብክነቶች ይህ ከፍተኛው ነው። ይህ በአዲስ ገንዘብና በድሮ ገንዘብ መካከል ያለውን ልዩነት የሚያሳይ ልብ ነው ሲል ገመተ። የድሮ ገንዘብ ዓላማ ገንዘብ ካለህ ድብቅ ወይም ቆጠብ ነበር። የአዲሱ ደግሞ ገንዘብ ካለህ ሀብታምነትህን ለማሳየት ለይስሙላ ነገር አውለው ወይንም በወዳጆችህም ሆነ በጠላቶችህ ፊት ከበርቴ መሆንህን ለማሳየት ተጣጣር። በግብዣው ላይ እንዲገኙ ጥሪ የተደረገላቸው ሴቶች እጅግ ዘመናዊና የሚያማምሩ ልብሶችን የለበሱ ሲሆኑ ውድ ዋጋ ያላቸው ጌጣጌጦችም ከርቀት ሲያንጸባርቁ ዓይንን የማጥፋት ያህል ኃይል አላቸው። ቶኒ ወደ አንድ በኩል በመሄድ ብቻውን ቆሞ እንግዶች የቀረበላቸው ምግብ በብዛት ሲመገቡና የጥንት ጓደኞቻቸውን ከሩቁ በጩኸት ሲጣሩ ያስተውል ነበር። ይሉኝታ በጠፋበትና ስነ ስርዓት በሌለው ግብዣ ላይ በመገኘቱ ተቆጨ። ባለበት ቆሞ
ወደ አንድ አቅጣጫ ዞር ባለ ቁጥር ከአስተናጋጆቹ ጋር ይፋጠጣል። አስተናጋጆቹ የተለያዩ የምግብና የመጠጥ አይነቶችን በትሪ ይዘዋል። ይህንን ባስተዋለ ጊዜ ከተጋባዡ ቁጥር እኩል አስተናጋጆች ያሉ መስሎ ታየው። ባጠገቡ ያሉት ሰዎች ሲወያዩ ያዳምጣል። ሐሳብ ለሐሳብ የሚለዋወጡት የተለያዩ ጉዳዮችን በማንሳት ነበር። ሉሲ አጠገቡ መጣችና ትኩር ብላ እያየችው ምግብ አትበላም? የተፈጠረ ችግር አለ? በማለት ጠየቀችው። የለም፣ ሁሉም ነገር ደህና ነው፣ ጥሩ ግብዣ ነው ሲላት፣ እርሷም ፈገግ አለችና ገና መቼ አየህና ጓደኛዬ፣ የርችቱን ትርኢት እስከምታየው ድረስ ጥቂት ታገሰኝ አለችው። አሃ ኡፍ አለችና የቶኒን ክንድ በመንካት ይቅርታ፣ ሁልጊዜ እንደዚህ አይሆንም። ዛሬ አባቴ ያንተን እናት ለማስደሰት ሲል ነው እንደዚህ ያደረገው። በነገው ዕለት ሁሉም ወደ የመጡበት ይመለሳሉ አለችው ፈገግ እያለች። ታዲያ እኔም አለና ቶኒ ፊቱን አኮሳተረ። እዚህ መምጣቱ ስህተት መሆኑን ተረድቶታል። ምንም እንኳን እናቱ የወያት ኦይልና ቱልስ ኩባንያን ለመግዛት ከፍተኛ ፍላጎት ያላት ቢሆንም ሌላ አማራጭ ዘዴ መፈለግ ነበረባት። እናቱን ከተጋባዦች መሃል በአይኑ ሲፈልግ ቆይቶ እርሷን በሚያደንቁና በብዛት በአንድ ላይ በተሰበሰቡበት ሰዎች መካከል እንዳለች አስተዋላት። እናቱ ቆንጆ ነበረች። በአሁኑ ጊዜ ዕድሜዋ ወደ 60 ዓመት ተጠግቷል። ሆኖም መልኳንና ሁኔታዋን ያየነው ዕድሜዋን በ10 ዓመት ቀንሶ ይገምታል። ፊቷ አልተጨማደደም ወይም መስመር የሚመስል አንዳችም ነገር የለውም። ሰውነቷ ጥብቅ ያለና የተስተካከለ ቅርጽ ያለው ነው። በየቀኑ ለምትሰራው የአካል እንቅስቃሴና ለሚደረግላት እሸታ ወይንም ማሳጅ ምስጋና ይግባው። ኬት ለራሷ እንደምትፈልገው ሁሉ በአካባቢዋ ላሉትም ሁሉ ዲሲፕሊን አክባሪ ናት። ለማያውቋት መስላ ለመታየት እንጂ ይህ አይነት አቀራረቧ የዘወትር አይደለም። ድንገት ለሚያዩዋት ሰዎች ኬት ብላክዌል አስደሳች ጊዜ ያሳለፈች ሴት መስላ ልትታይ ትችላለች። ከእንግዶቹ ጋር ታወራለች፣ ትጫወታለች፣ ትስቃለች። ላዩን የተደሰተች ቢመስልም ዓላማ ስላላት ነው እንጂ ይህንን በመሰለ ሁኔታ ላይ ጥላቻዋ ከፍተኛ ነው። ይህንን ሁሉ የተቋቋመችው ወይንም የታገሰችው የፈለገችውን ለማግኘት ስትል ነው። ቶኒ ስለ ማሪያኒ ማሰብ ጀመረና ይህንን የመሰለ ቅጥ የለሽና ስሜት የማይሰጥ ግብዣ ብታይ ኖሮ ምን ያህል በጠላችሁ አለ። ማሪያኒን በማሰቡ ወዲያውኑ መጥፎ ስሜት ተሰማው። የተበሳጨው የማገባው ዶክተር ነው፣ ከልጅነቴ ጀምሮ አውቃለሁ ያለችው ትዝ ስላለው ነበር። ከግማሽ ሰዓት በኋላ ሉሲ ቶኒ ወደ ነበረበት በመጣችበት ወቅት ወደ ኒውዮርክ ለመመለስ ጉዞውን ጀምሮ ነበርና ሳታገኘው ቀረች። በአውሮፕላን ማረፊያ በሚገኘው የቴሌፎን ጎጆ ውስጥ በመሆን ለማሪያኒ ደውሎ ላገኝሽ እፈልጋለሁ ሲላት ያለምንም ማመንታት እሺ በማለት መለሰችለት። ለረጅም ጊዜ ብቻውን ቢቆይም አዘውትሮ ስለሚያስባት በሐሳብ ከእርሷ አልተለየም ነበር። ከማሪያኒ መራቁ ብቸኝነት ብቻ ሳይሆን ግማሽ አካሉን እንደማጣት ይቆጥረዋል። ከእርሷ ጋር መሆን የጋለ የፍቅር ስሜትን ያጎናጽፈዋል። ከእርሷ ጋር መሆን የሕይወት ክብረ በዓል ነው። መንፈሱን የሚረብሸው አስቀያሚው ጥቁር ግርዶሽ ተገፎ የሚወድቀው ከእርሷ ጋር ስለሆነ ነው። ማሪያኒ ከእርሱ ተለይታ እንድትሄድ ቢያደርጋት ራሱ እንደሚጠፋ በመገመት አስፈሪና አስደንጋጭ ስሜት ያድርበታል። እርሷን የሚፈልጋትን ያህል
በሕይወቱ ሙሉ ሌላ ሰው ፈልጎ አያውቅም። ማርያኔ ቶኒን መኖሪያ ቤቱ ድረስ ሄዳ ተገናኘችው። ቶኒ እጅግ በጣም ከመጓጓቱ የተነሳ እርሷን በማጣቱ ሕይወቱ ያለፈች መስሎት ነበርና በሩን ከፍታ ስትገባ በደንብ አስተዋላት። የፍቅር ረሃቡ፣ የመለያየት ሞትነቱ በእርሷም ላይ ያደረባት መሆኑን አወቀ። ሁለቱም ሲተያዩ ተፈጥሮ ስለነበረው ሁኔታ ለመግለጽ ቃላት ማግኘት አይቻልም። ወደ እርሱ ሄደችና እቅፍ አደረጋት። ጉጉታቸውን፣ ናፍቆታቸውን መግታትና መቋቋም አልቻሉም። ከነፉ፣ በሐሳብ ተንሳፈፉ፣ በደስታ ፈነደቁ። እኔ አንቺን ላገባ ነው ማርያኔ ሲላት ፊቱን በሁለት እጆቿ ያዘችና አይን አይኑን እያየች ረጋ ባለ አነጋገር እርግጠኛ ነህ ቶኒ በማለት ጠየቀችው። አንድ ችግር አለ፣ ያንቺ መታጨት ሲላት አይደለም እርሱን የለም እሰርዘዋለሁ፣ የሚያሳስበኝ ግን የእናት ሁኔታ ነው ስትል አቋረጣትና እርሷ እዚህ ውስጥ ምንም የሚያገባት ነገር የለም አላት። እርሷም የለም ቆይ ሐሳቤን ልጨርስ ቶኒ፣ እርሷ አንተ እንድታገባ የምትፈልገው ወይም የሚያቀደችው ሉሲ ዌያትን ነው አለችው። ያ የእርሷ ዕቅድና ፍላጎት ነው አላትና እንደገና ቅፍ አድርጎ እየሳማት የእኔ ፍላጎትና ዕቅድ በቀጥታ እዚህ ነው፣ አንቺን ነው። እናት አትወደኝም ቶኒ፣ እኔ እንደዚያ እንዲሆን አልፈልግም። እኔ ምን እንደምፈልግ ታውቂያለሽ ሲል በማንሾካሾክ ጠየቃት። ኬት ብላክዌል ሁኔታውን ከቶኒ የሰማችው ከ48 ሰዓታት በኋላ ነበር። ቶኒ ከዌያት የእርሻ ቦታ መሄዱን ለአንድም ሰው ሳይናገርና ደህና ሁኑም ብሎ ሳይሰናበታቸው ነበር በአውሮፕላን ወደ ኒውዮርክ የበረረው። ቻርሊ ዌያት በሁኔታው ግራ ተጋባ። ሉሲ ዌያትም ቶኒ በፈጸመው ተግባር በጣም ተናደደች። ኬት ባልተለመደ ሁኔታ ይቅርታ ጠየቀችና ማታውኑ በኩባንያው አውሮፕላን ወደ ኒውዮርክ ተመለሰች። ቤቷ እንደደረሰች ወደ ቶኒ መኖሪያ ቤት ደወለች። ሆኖም ስልኩን የሚያነሳና መልስ የሚሰጥ ሰው አልተገኘም። በማግስቱ ሙሉ ቀን ብትደውልለትም ተመሳሳይ ሁኔታ ተፈጸመ። በቢሮዋ ውስጥ ቁጭ እንዳለች በጠረጴዛው ላይ ያለው የግል ስልኳ የጥሪ ድምፅን አሰማ። የስልኩን እጀታ ከማንሳቷ በፊት የደወለው ማን እንደሆነ አውቃ ነበር። ቶኒ ለመሆኑ ደህና ነህ? እኔ ደህና ነኝ እናቴ። የት ነው ያለው? የጫጉላ ጊዜን በማክበር ላይ ነኝ። ማርያኔ ሆፍማንና እኔ በትላንትናው ዕለት ተጋብተን ሲላት በእናትና በልጅ መካከል ለረጅም ጊዜ ጸጥታ ሰፈነ። አለሽ እንዴ እማ በማለት ንግግሩን በጥያቄ ቀጠለ ቶኒ። አዎ እዚሁ አለሁ። እንኳን ደስ ያለ ልትይኝ ወይንም ልጅሽ በማግባቴ የተሰማሽን ከፍተኛ ደስታና መልካም ምኞት ከተለመዱት ሁለት አባባሎች አንዱንም ልትሰነዝሪልኝ ይገባ ነበር አላት። ይህንን ሲናገር ቀር ያለውና ተማሮ የሚናገር ይመስል ነበር። እሺ እንዴታ መልካሙንና ብዙ ደስታዎችን እመኝልሃለሁ ልጄ አለችው። አመሰግናለሁ እማማ ብሏት ስልኩ ተዘጋ። ኬት የስልኩን እጀታ በቦታው መልሳ አስቀመጠችውና የውስጥ መስመሩን ቁልፍ በመጫን ብራድ እንዲመጣ ጠራችው። ብራድ ኬት ቢሮ ውስጥ ገብቶ ለመቀመጥ በመራመድ ላይ እንዳለ ቶኒ አሁን ደውሎልኝ ነበር አለችው። ብራድ አንድ ጊዜ ኬትን ካያት በኋላ ኢየሱስ እና ተሳካልኝ እንዳትይኝ፣ ቶኒ ነው ጉዳዩን የፈጸመው። የሆፍማንን ንብረትና ሀብት በእጃችን አገባ ነው አለችው በፈገግታ። ብራድ ሮጀርስ በወንበሩ ላይ የተቀመጠ ቶኒ ሐሳበ ግትርና እልህኛ እንደሆነ ስለማውቅ ይህንን ማመን አልችልም። ማርያኔ ሆፍማንን እንዲያገባ ለማድረግ እንዴት ቻልሽበት አላት። ነገሩ በእርግጥ በጣም ቀላል ነበር።
እኔ ወደ ተሳሳተ አቅጣጫ ነበር የመራሁት አለችው። ሆኖም ትክክለኛ አቅጣጫ እንደነበረ ታውቃለች። ማርያኔ ለቶኒ በጣም ግሩም ሚስት ሆነዋለች። በላዩ ላይ ያለበትን ጋግርት ታስወግድለታለች፣ ትገፍለታለች። ሉሲ ማህፀኗን አስገልብጣለች፣ ማርያኔ ግን ልጅ ትወልድለታለች አለችው። ማርያኔና ቶኒ ከተጋቡ ከ6 ወራት በኋላ የሆፍማን ኩባንያ በክሩገር ብረንት ሊሚትድ ተዋጠ። የኮንትራቱ ስምምነት የተከናወነው በሙኒክ ነው። የኮንትራቱ ውል በሙኒክ የተፈረመበት ምክንያት ፍሬድሪክ ሆፍማን በውጭ ሀገር በተለይም በጀርመን የሚገኘውን ቅርንጫፍ ስለሚመራ ለክብሩ ሲባል ነበር። የኬት ወጥመድ ያዘላት። ቶኒ እናቱ ከማርያኔ ጋር የፈጸመውን ጋብቻ በመቀበሏ በጠባይዋ ለስላሳነትና በየዋህነቷ ተደነቀ። በባህማስ የጫጉላ ጊዜያቸውን ፈጽመው በተመለሱም ጊዜ ኬት ለቶኒና ለማርያኔ ልባዊ አቀባበል አደረገችላቸውና ሁለቱ በመጋባታቸው ከፍተኛ ደስታ እንደተሰማት ገልጻለች። ቶኒን ግራ ያጋባውና ያስገረመው ነገር እናቱ በሁለቱ መጋባት ተደስቻለሁ በማለት የምትናገረው ቃል ነው። ምክንያቱም እርሷ ቶኒ እንዲያገባ የምትፈልገው ሉሲን እንጂ ማርያኔን አልነበረምና። ኬት ጠባይዋንና አስተሳሰቧን እጅግ በጣም ፈጣን በሆነ ሁኔታ ነው የለወጠችው። ይህ በእርሷ ዘንድ ካሁን በፊት ያልታየና ያልተለመደ ነው። ምናልባት እኔ የእናቴን ጠባይ በደንብ አላውቀው ይሆናል በማለት ደመደመ ቶኒ። ጋብቻው ከመጀመሪያው ጀምሮ የተሳካና የተቃና ነበር። ማርያኔ ቶኒን ከፍተኛ የፍቅር ስሜትና ፍላጎት አሳድራበታለች። አጠገቡ ያለው እያንዳንዱ ሰው እርሷን ካገባ ወዲህ ለውጥ ያሳየ መሆኑን በደንብ አጢኗል። በተለይ ኬት የሥራ ጉዞ በሚያደርግበት ወቅት ማርያኔ አብራው ትጓዝ ነበር። አብረው ይጫወታሉ፣ አንድ ላይ ሆነው ይስቃሉ። በእርግጥ እርሱ ለእርሷ እርሷም ለእርሱ ደስታን ይፈጥራሉ። ኬት ሁኔታቸውን በደስታ አስተዋለችና ለልጄ ጥሩ ነገር አድርጌያለሁ አለች። በቶኒና በእናቱ መካከል የነበረውን ቅሬታ ለማስወገድ የቻለችና ጥረቷ የተሳካላት ማርያኔ ብቻ ነበረች። ከጫጉላ ቤታቸው በተመለሱበት ወቅት እንዲህ አለችው። ያንተን እናት ራት መጋበዝ እፈልጋለሁ። አይሆንም፣ እርሷን አንቺ አታውቂያትም ማርያኔ፣ እሷ እኮ ብሎ ንግግሩን ሊቀጥል ሲል አቋረጠችውና እርሷን ለማወቅ እርሷን ማግኘት ቀርቤ ማየትና ማጥናት ያስፈልገኛል አለችው። እርሷን ባይጠላትም ያቀረበችውን ሐሳብ ግን ጠላው። ሆኖም በመጨረሻ ሐሳቧን አምኖ ተቀበላት። የግብዣው ምሽት አሰቃቂና አሳፋሪ ይሆናል በማለት ራሱን አዘጋጅቶ ቢጠብቅም ኬት ከመጣች በኋላ የተፈጠረውን ሁኔታ ሲመለከት ያልጠበቀው ነበርና ተገረመ። ኬት ከእነርሱ ጋር በመሆኗ ልቧ በደስታ ተነክቷል። በተከታዩ ሳምንት የራት ግብዣ ጠራቻቸው። ከዚያ በኋላም የራት ግብዣው በየሳምንቱ የተለመደ ስነ ስርዓት ሆነ። ኬትና ማርያኔ ጓደኛሞች ሆኑ። በሳምንት ውስጥ አያሌ ጊዜ በስልክ ይነጋገራሉ። እንዲሁም በጥቂቱ በሳምንት አንድ ጊዜ ምሳ። በሉቴሴ ሆቴል በምሳ ሰዓት ተገናኙ። ማርያኔ ወደ ሆቴሉ ውስጥ እንደገባች ወዲያውኑ አንድ አይነት ችግር እንዳለ ኬት ለመገንዘብ ቻለች። ማርያኔ 2 መለኪያ ውስኪ በረዶ ጨምረ እንድትሰጠኝ ፈልጋለሁ አለችው። የአሳላፊዎቹን አለቃ ካሁን በፊት እንደምታውቀውና እንዳስተዋለቻት ማርያኔ ትጠጣ የነበረው ወይን ጠጅ ብቻ ነበር። ዛሬ ያለ ወትሯ ውስኪ፣ ያውም ደብል ውስኪ፣ ምን ሆነሻል ማሬ
ዶክተር ሄርሌ ዘንድ ሄጄ ነበር ስትላት ኬት ወዲያውኑ ከፍተኛ ድንጋጤ የተሰማትና አልታመምሽም? አሞሽ ነበር እንዴ? ስትል ጠየቀቻት። የለም ደህና ነኝ፣ ብቻ ግን ካለች በኋላ ጠቅላላ ታሪኩን ትዘረዝርላት ጀመር። ሁኔታው የተጀመረው ከጥቂት ቀናት ቀደም ብሎ ነበር። ማሪያኔ ጤንነት አይሰማትም ነበርና ከጆን ሄርሌይ ዘንድ ቀጠሮ ከያዘች በኋላ በቀጠሮዋ ቀን ሄደች። ዶክተር ሄርሌይ ሲያዩሽ ደህና ትመስያለሽ። ለመሆኑ ዕድሜሽ ስንት ነው ሚስ ብላክዌል? 23 ዓመቴ ነው። በቤተሰቦችሽ ውስጥ የልብ በሽታ ህመም የሚያጠቃው ሰው ነበር? እረ የለም አልነበረም። ማስታወሻሽ ላይ እስቲ። ካንሰርስ? ማስታወሻ ላይ የጻፈ። እረ የለም። ቤተሰቦችሽ በሕይወት አሉ? አባቴ በሕይወት አለ፣ እናቴ ግን በመኪና አደጋ ሞታለች። ጆሮ ደግፍ በሽታስ ታመሽ ታውቂያለሽ? ታምሜ አላውቅም። ኩፍኝስ? ዕድሜ 10 ዓመት በነበረበት ጊዜ ታምሜ ነበር። ትክትክስ? ታምሜ አላውቅም። አንድ አይነት ቀዶ ጥገና ተደርጎልሻል? የ9 ዓመት ልጅ ሳለው የጉሮሮ ቀዶ ጥገና ተደርጎልኛል። ከነዚህ የበለጠ ማለቴ ሌላ በሽታ ይዞሽ ታክመሽ ታውቂያለሽ? አዎ አንድ ጊዜ ብቻ ታክሜያለሁ በማለት ባጭሩ መለሰችለት። እንዲብራራለት በማሰብ ምን በሽታ ነበር ያመመሽ? ለምንስ ነበር ሕክምናው አስፈላጊ የሆነው? ሲል ጠየቃት። በትምህርት ቤታችን በሚገኘው የሆኪ የገና ቡድን ውስጥ አባል ነበርኩኝ። ጨዋታ በመጫወት ላይ እንዳለው ራሴን ሳትኩኝ። ስነቃ ሆስፒታል ውስጥ መሆኔን ተረዳው። በሆስፒታል ውስጥ የቆየሁት ለ2 ቀናት ብቻ ነው። በእውነቱ በሽታዬ ይህንን ያህል አልነበረም። በጨዋታው ጊዜ የመቁሰል አደጋ ደርሶብሽ ነበር እንዴ? የለም አልቆሰልኩም፣ ብቻ እኔ ራሴን የሳትኩት። በዚያን ጊዜ ዕድሜሽ ምን ያህል ነበር? 16 ዓመቴ ነበር። ዶክተሩ ይህንን ሁሉ ካገናዘበ በኋላ ምናልባት በኮረዳነት ጊዜ በእጢዎች ላይ አንድ አይነት በሽታ ሲከሰት የሚደርስ ሁኔታ ይሆናል። ጆን ሃርሌ በተቀመጠበት ሆኖ ጥያቄውን ለመቀጠል ራስሽን ከሳትሽ በኋላ በሆስፒታሉ ስትነቂ በየትኛው ወገን ህመም ወይንም ድካም እንደተሰማሽ የምታስታውሸው ነገር አለሽ? ማሪያኒ ለጥቂት ጊዜ አሰበች። እውነት ለመናገር የማስታውሰው ነገር አለ። ይኸውም በሰውነቴ በቀኝ በኩል ህመም ተሰምቶኝ ነበር። ሆኖም ከጥቂት ቀናት በኋላ ተሻለኝ። ከዚያን ጊዜ ጀምሮ ያንን የመሰለ ሁኔታ ተሰምቶኝ አያውቅም። ማለቴ አልተመለሰብኝም። የራስ ምታት ህመም አለብሽ? እይታሽ ደብዛዛ ነው? አዎ፣ ነገር ግን ሁለቱም ወዲያው ይለቁኛል። ሁኔታው አሳሰባትና መደናገጥ ጀመረች። በዚህ የተነሳ በሰውነቴ ውስጥ በሽታ ይኖራል ብለህ ታስባለህ? ስትል ጠየቀችው። አሁን እርግጠኛ አይደለሁም። በተጨማሪ ጥቂት ምርመራዎችን በማድረግ የሚያስተማምን ውጤት ላይ ለመድረስና ትክክለኛውን ለማወቅ ፈልጌያለሁ። ምን አይነት ምርመራ ነው? በልዩ መሳሪያ የአእምሮ ምርመራ ለማድረግ ፈልጌያለሁ። ስለ እነርሱ የሚያሳስብ ነገር አይኖርም። ብዙ ጊዜ አይወስድም። በአሁኑም ልናከናውነው እንችላለን አላት። ከ3 ቀናት በኋላ የዶክተር ሄርሌይ ነርስ ለማሪያኒ ጥሪ ያደረገችለት። ጆን ሄርሌይ በቢሮው ውስጥ ሆኖ የማሪያኒን መምጣት ይጠባበቅ ነበር። እንደመጣች ጆን ሄርሌይ ቢሮ እንድትገባ ተነገራት። እስካሁን አስቸግሮንና ተሰውሮብን የነበረው ችግር ተቃሏል አላት። መጥፎ ነገር ነበር? በእርግጥ መጥፎ አይደለም፣ ግን መሳሪያው ምን እንዳለብሽ በግልጽ አሳይቶናል። ይኸውም በአእምሮሽ ውስጥ ትንሽ የደም መርጋት በሽታ መኖሩን የሚያሳየን። የሕክምና ባለሙያዎች ይህንን መሰሉን በሽታ ቤሪ አኒዎርዚም ይባላል። በሴቶች ላይ አዘውትሮ የሚከሰትና የተለመደ በሽታ ነው። ይህ በሽታ
በተለይ የሚያጠቃው ከ13 ዓመት እስከ 19 ዓመት ዕድሜ ላላቸው ልጃገረዶች ነው። በአእምሮ ውስጥ የምትገኝ ትንሽ የደም ስር ትበጠስና ጥቂት ደም ይፈሳል። የዚህ ግፊት የራስ ምታት ህመምንና የእይታ መደብዘዝን ይፈጥራል። እንደ ዕድል ሆኖ ይህንን መሰል በሽታ በሕክምና ሳይሆን ራሱ ይድናል። ማርያኔ እዚህ ቁጭ ብላ በምታዳምጥበት ወቅት አእምሮዋ በኃይል ተረበሸ። በአጠቃላይና በትክክል አሁን የነገርከኝ ሁሉ ምን ማለት ነው? ተመልሶ ሊያመኝና ያንን የመሰለ ሁኔታ ሊያደርስብኝ ይችላል በማለት ጠየቀችው። በድጋሚ መድረሱ ያጠራጥራል አላት ፈገግ እያለ። አያይዞም እንደገና በሆኪ ቡድን ውስጥ ለመጫወት ካላቀድሽ የተስተካከለ ሕይወት መምራት ትችያለሽ። ቶኒና እኔ ፈረስ መጋለብንና የሜዳ ቴኒስ መጫወት እንወዳለን። ይሄ እኮ መጠኑን ካላለፋችሁ ሁሉም ነገር ማከናወን ትችላላችሁ አላት። ከጭንቀቷ ስለተገላገለች ፈገግ አለች። እግዚአብሔር ይመስገን አለች። ማርያኔ ለመሄድ ስትነሳ ጆን ሄርሌይ እንዲህ አላት። ሚስ ብላክዌል፣ አንድ የምነግርሽ ነገር አለ። አንቺና ቶኒ ልጆች ለመውለድ አቅዳችሁ ከሆነ ማስወረዱ መልካም መሆኑን ለመጠቆም ነው፣ ልመክርሽ ነው። ከመደናገጧ የተነሳ ማርያኔ በአንድ ጊዜ ሰውነቷ ቀዘቀዘ። ፍጹም ጤነኛ ነሽ ብለኸኝ ነበር። አዎ ጤነኛ ነች። ነገር ግን እርግዝና እንዳጋጣሚ ሆኖ የደም ስሮችን መጠን በእጅጉ እንደሚጨምሩ ይደረጋል። በመሆኑም በእርግዝና ጊዜ በተለይ በመጨረሻዎቹ 6 ወይንም 8 ሳምንታት ውስጥ የደም ግፊቷ ይጨምራል። በዚህ የተነሳ የሚከሰተው ህመም አምነው ሊቀበሉትና ሊቋቋሙት የማይችል ከፍተኛ ሆኗል። ህመሙ አደገኛ ብቻ አይሆንም፣ ሞትንም የሚያስከትል ስለሆነ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በአሁኑ ጊዜ በሕክምና ልጅ ማስወረድ በእውነቱ ፈጽሞ ቀላል ነገር አይደለም። በሕይወት ያለ ወላጅን ለማዳን ያልታወቀ ልጅን ማስወረድ ነው። በዚህ ረገድ እኔ ሁሉንም ነገር አዘጋጃለሁ። ማርያኔ ከዚህ በኋላ ዶክተሩን ማዳመጧን ልትቀጥል አትችልም። አሁን እርሷ የምታንሰላስለው ካሁን በፊት ቶኒ የነገራትን ነው። እኔና አንቺ ልጅ እንድንወልድ እፈልጋለሁ። ልክ አንቺን የምትመስል ትንሽዬ ሴት ልጅ መውለድ አለብን ያላትን። ከዚያ የበለጠ ለመስማት ትዕግስት አልነበረኝምና እየሮጥኩኝ ከቢሮ ወጥቼ በቀጥታ ወደዚህ መጣሁ በማለት ለኬት ነገረቻት። ኬት ማርያኔ አንዳች ነገር እንዳይሰማት ለማድረግ ከፍተኛ ጥረት አደረገች። ላው ቤተሰቡን የሚያስደነግጥ መጥፎ ዜና ነበር። ሆኖም ችግሩ የሚቃለልበት ዘዴ መኖር አለበት። ሁልጊዜ ችግርን ለማቃለል ዘዴ አለ። ማርያኔ እንደምንም ፈገግ ለማለት ሞከረችና ይሁን፣ ከዚህ የበለጠ ሊያስከትል የሚችል መስሎኝ በጣም ሰግቼ ነበር። ሆኖም ኬት በግልጽ ልንገርሽ፣ እኔና ቶኒ ልጅ እንድንወልድ በጣም ፈልገን ነበር አለቻት። ማርያኔ ዶክተር ሄርሌ አሸባሪ ነው። አንቺ ከጥቂት ዓመታት በፊት ቀላል ህመም ደርሶብሽ ነበር። ያንን ቀላል ህመም ደግሞ ሄርሌ ከባድ አድርጎ ለማቅረብ ሞከረ። ዶክተሮቹ እንዴት እንደሆኑ ታውቂያለሽ? ካለቻት በኋላ የማርያኔን እጅ ያዘችና ዶክተሮቹ እንዴት እንደሆኑ ታውቂያለሽ? ጤነኛ ነሽ እኮ አይደለሽም እንዴ የምወድሽ ልጅ በማለት ጠየቀቻት። እስካሁን በግሩም ሁኔታ ላይ ነው ያለሁት። ጥሩ። በዚህ አይነት ሁኔታ ላይ ካለሽ ታዲያ ስለ ራስ መሳት የሚያሳስብሽና የምትጨነቂበት ምክንያት ይኖራል? አይኖርም። ምክንያቱም ሁሉም ነገር አልቋል። ራሱ ዶክተር ሄርሌ እንኳን ይህንን የመሰሉ በሽታዎች ራሳቸው ይድናሉ ብሎኛል። አያይዞም ስለሚያስከትሉት ጉዳቶችን አንስቶ ነገረኝ ስትል አቋረጠቻት። በኃይል ከተነፈሰች በኋላ ጥቂት ካሰበች በኋላ
ማርያኔ፣ ሴቶች ሁልጊዜ በሚያረግዙበት ወቅት የጤና ችግር ያጋጥማቸዋል። ሕይወት ራሱ ችግር የተሞላበትና ስንክሳሩ የበዛ ነው። በሕይወት ውስጥ እጅግ አስፈላጊው ወይንም ጠቃሚው ነገር የበለጠ ቅድሚያና ትኩረት ሊሰጣቸው የሚገቡ የትኞቹ ችግሮች እንደሆኑ ለይቶ ማወቁ ነው። በዚህ ሐሳብ አትስማሚም? እውነትሽን ነው ካለቻት በኋላ ማርያኔ ከተቀመጠችበት ቦታ ሆና በሐሳብ ተዋጠችና የራሷን ውሳኔ ወሰነች። አንቺ ትክክል ነሽ። ምንም ነገር ለቶኒ መንገር የለብንም። ከሚያስጨንቀው በስተቀር የሚሰጠው ጥቅም የለም። ሚስጥሩ በሁለታችን ዘንድ ብቻ የተጠበቀ ይሁን አለቻት። በፍርሃት እንድትሞት ስላደረጋት ዶክተር ሄርሌን መግደል ይገባኝ ነበር በማለት ኬት ካሰበች በኋላ እሺ፣ ይሄ በእኛ መካከል የሚቀርና የሚጠበቅ ይሆናል በማለት ቃሏን እንደምትጠብቅ በመግለጽ መለሰችላት። ከ3 ወር በኋላ ማርያኔ ጸነሰች። ቶኒ ይህንን ሲሰማ በደስታ ተዋጠ። ኬት ጸጥ አለች። ዶክተር ጆን ሄርሌ ግን በሁኔታው ተሳቀቀ። በፍጥነት እንድታስወርጂ ሁኔታዎችን ሁሉ አመቻችልሻለሁ በማለት ለማርያኔ ነገራት። አይሆንም ዶክተር ሄርሌ፣ እኔ ጤንነቴ ደህና ነው፣ ልጅ ወልዳለሁኝ አለችው። ማርያኔ ዶክተሩን እንደጎበኘችውና ምን እንዳላት ለኬት ስትነግራት በንዴት ተቆናጥራ ወደ ዶክተር ሄርሌ ቢሮ ሄደችና እንዴት ብትደፍረኝ ነው የልጄ ሚስት እንድታስወርድ ምክር የምትሰጣት ስትል ጠየቀችው። ማርያኔ ልጁ እስኪወለድበት ጊዜ ድረስ በማህፀኗ ውስጥ ካቆየችው ባለባት ሕመም ምክንያት ለሕይወቱ አስጊ እንደሆነ ነግሬያታለሁ ሲላት፣ ስለዚህ አንተ የምታውቀው ነገር የለም፣ ደህና ትሆናለች፣ እርሷን ማስፈራራትህንና ማስደንገጥህን አቁም አለችው። ለ8 ወራት በኋላ በየካቲት ወር መጀመሪያ ከሌሊቱ በ10 ሰዓት ሲሆን ማርያኔ ያለቀኑ ምጥ መጣባትና ተሰቃይ ጀመር። ሕመሙ ስለጠናባት ስታቃስት ቶኒ ከእንቅልፉ ነቃ። ችኮላ በተሞላበት ሁኔታ ልብሱን ለበሰና አይዞሽ በርቺ፣ አትጨነቂ፣ ምንም ጊዜ ሳላጠፋ አሁኑን ሆስፒታል ወስድሻለሁ አላት። ሕመሙ በጣም አሰቃቂ ስለሆነባት እባክህን ፍጠን አለችው። ከዶክተር ሄርሌ ጋር ያደረገችውን ውይይት ለቶኒ ባለመንገሯ የራሷ ሁኔታ በእጅጉ አስገረማት። ማርያኔ ሕይወት እጅግ በጣም ግሩምና አስደናቂም ነች ካለች በኋላ እግዚአብሔር በእርሷ ላይ ፈጽሞ መጥፎ ነገር እንዲደርስባት ፈቃዱ እንደማይሆንና እንደሚጠብቃት ተማመነች። ቶኒና ማርያኔ ሆስፒታል እንደደረሱ ሁሉም ነገር ዝግጁ ሆኖ ጠበቃቸው። ቶኒ በመቆያ ክፍል እንደተቀመጠ ማርያኔ ወደ ምርመራው ክፍል ወሰዷት። አዋላጅ ሐኪም የሆነው ዶክተር ማትሰን የማርያኔን የደም ግፊት ከለካ በኋላ ግንባሩን ቋጠረና ሁኔታውን በመጠራጠር እንደገና ለካው። ቀና ብሎ አየና ለነርሷ በፍጥነት ወደ ኦፕራሲዮን ክፍል ውሰጃት በማለት አዘዛት። ቶኒ በሆስፒታሉ መተላለፊያ ኮሪደር ላይ ሆኖ ነበር። ታዋቂው ሬምብራንት ካልሆነ የሚል ድምፅ በስተጀርባው የሰማው። ዘወር ብሎ ሲመለከት ይህንን የሚናገረው ሰው ካሁን በፊት ከዶሚኒኩ ጋር በመኪናው መጥቶ ከዶሚኒኩ መኖሪያ ቤት ፊት ለፊት ያየውና እርሷ ሂድ ብላ ያሰናበተችው ሰው መሆኑ ትዝ አለው። ስሙን ማን ብላ ነበር የጠራችው በማለት ራሱን ጠየቀና ቤን ሲል ስሙን አስታወሰው። ሰውየው ቶኒን አፍጦ ይመለከተው ጀመር። በፊቱ ላይ ከፍተኛ ጥላቻ እንዳለው ይንጸባረቅበት ነበር። ቅናት። በዚያን ጊዜ ዶሚኒኩ ምን ነግራው ይሆን? በጥላቻ ዓይን የሚያይኝ ቆይ ሲል ዶሚኒኩ ወዲያውኑ ብቅ አለችና ለቤን እንዲህ ስትል ነገረችው። እነርሷ ሚሽሊን በጣም ስለታመመና ስለደከመ ሕይወቱን ለማትረፍ ዶክተሮቹ ከፍተኛ ጥረት እያደረጉለት ነው አለችኝ። እንመጣለን። ቶኒን ስታየው ንግግሯን ሳትጨርስ አቋረጠች። ቶኒ እዚህ ምን እያደረክ ነው ስትለው ሚስቴ ልጅ በመገላገል ላይ ነች አላት። እናትህ ነች ሁኔታውን ሁሉ ያመቻቸችልህ ሲል ጠየቀው ቤን። ይህንን የጠየቀኝ ምን ለማለት ፈልገህ ነው
በማለት ጥያቄውን በጥያቄ መለሰለት። ሁሉንም ነገር እናት እንደምታመቻችልህ ዶሚኒኩ ነግራኝ ነበር። ለዛ ነው የጠየቁ አለው። ቤን የምትናገረውን አቁም። ለምን? እውነት አይደለም እንዴ? ይሄንን አይደለም ያልሽኝ? ይሄን አይደለም ለምን? እውነት አይደለም እንዴ? ይሄንን አይደለም እንዴ ያልሽኝ? ቶኒ ወደ ዶሚኒኩ ዞር አለና ስለምንድን ነው የሚያወራው ቆይ ሲል ጠየቃት። ስለምንም አይደለም በማለት ፈጥና መለሰችለትና ወደ ቤን ዞር ብላ ቤን ከዚህ ወጥተን እንሂድ አለችው። በተናገረው ንግግር ቶኒ ስለበሸቀለት ቤን ደስ ብሎታል። እኔ እንዳንተ አይነት እናት እንድትኖረኝ ይፈልግ ነበር ጓደኛዬ። አብራህ የምትተኛ በጣም ውብ የሆነች ሞዴል እንድትገዛልህ ፈለግ። አንድ ገዛችልህ። የአርት ኤግዚቢሽን በፓሪስ እንድታሳይ ጠየካት። ይህንንም አመቻቸችልህ። አሳየህ። አንተ ግን ሲል አቋረጠውና ቶኒ እንዲህ አለው፣ አንተ እብድ ሰው ነህ ነኝ ካለው በኋላ ወደ ዶሚኒኩ ዞር ብሎ ይህንን እንኳን አያውቅም በማለት ሲጠይቃት ቶኒ ቀበል አድርጎ ምን የማላውቀው ነገር አለ ሲላት የማታውቀው ምንም ነገር የለም ቶኒ በማለት መለሰችለት። እናቴ በፓሪስ ኤግዚቢሽን እንዳሳይ ሁኔታዎችን እንዳመቻችችልኝ ተናግሯል። ይሄ ውሸት ነው አይደለም እንዴ አላት። ቶኒ በዶሚኒኩ ፊት ላይ የሚነበበውን ሁኔታ እያስተዋለ ውሸት አይደለም እንዴ ሲል በድጋሚ ጠየቃት። ለመመለስ ሳትፈልግ ቅር እያላት አይደለም አለችው። ታዲያ እናቴ የኔ ስዕሎች በኤግዚቢሽን እንዲቀርቡ ለጆርጅ ገንዘብ መክፈል ነበረባት ማለትሽ ነው? ቶኒ ጆርጅ በእርግጥ ያንተን ስዕሎች ይወዳቸዋል። ስለ ስዕሎቹ የተሰነዘሩትን ትችቶች ንገሪው በማለት ቤን እንድትነግረው ይገፋፋት ጀመር። በቂ ነው ቤን በማለት ዶሚኒኩ ለመሄድ ዞር አለች። ቶኒ ክንዷን ያዝ አደረጋትና ቆይ እርሱም በሚመለከትስ የኔ እናት በኤግዚቢሽኑ ላይ እንዲገኝ ለእርሱም ሁሉን ነገር አመቻችታለት ነበር? አዎ አለች ዶሚኒኩ ድምጿ ወደ ማንሾካሾክ ዝቅ እያለ። ቢሆንም የኔን ስዕሎች አይወዳቸውም ሲላት በንግግሩ አሰናዘርና በድምፁ በጣም የተበሳጨ መሆኑን ተረዳች። አይደለም ቶኒ ያንተን ስዕሎች አይጠላቸውም በማለት መለሰችለት። አያይዛም አንድሬ ዳዮሲዮ ወደፊት ታዋቂና ዝነኛ አርቲስት እንደምትሆን ለእናት ነግሯታል። በማይታመን ሁኔታ ፊት ለፊቷ ተጠግቶ ቆሞ የኔ እናት ዳዮሲዮን እኔን እንዲያጠፋላት ገንዘብ ከፍለዋለች ሲላት እርሷ ይህንን ያደረገችው አንተን ለማጥፋት ሳይሆን ለአንተ ደህንነት ስትል መሆኑን ታምንበታለች። ቶኒ እናቱ በእርሱ ላይ የፈጸመችው አሰቃቂ ሁኔታ ድንጋጤንና ሽብርን አስከተለበት። እስከ ዛሬ የነገረችው ሁሉ ውሸት ነው። እናቱ ቶኒ የራሱን ሕይወት እንዲመራና እንዲኖር ፈጽሞ አስባ አታውቅም። አንድሬ ዳዮሲዮም እሱም ቢሆን እንዴት ይህንን የመሰለ ታላቅ ሰው በገንዘብ ይገዛል፣ በጉቦ ይደለላል? ኬቴ የእያንዳንዱን ሰው ግምትና ደካማ ጎን ምን እንደሆነ ጠንቅቃ ስለምታውቅ ዳዮሲዮንም ሁሉንም ነገር ለኩባንያው ብቻ ነው። ኩባንያ ማለት ደግሞ ኬት ብላክዌል ማለት ነው ካለ በኋላ ቶኒ ፊቱን አዞረና የሚሄድበትን ሳያውቅ በኮሪደሩ ቁልቁል ወረደ። በኦፕራሲዮን ክፍል ውስጥ ዶክተሮች ተስፋ በቆረጠ ሁኔታ የማርያንን ሕይወት ለማትረፍ እየተጣደፉና የተቻላቸውን ሁሉ እያደረጉ ነው። የደም ግፊቷ እጅግ በሚያሰጋ ሁኔታ ዝቅ ያለ ሲሆን የልብ አመታቷም ያልተስተካከለ ነው። ሐኪሞቹ ኦክሲጅንና ደም የሰጧት ቢሆንም ጥቅም አልባ ነበር። ማርያኔ ባንጎሏ ውስጥ በፈሰሰው ደም ምክንያት የመጀመሪያዋን ሕፃን እንደተገላገለች ራሷን የሳተች ሲሆን ሁለተኛዋ መንትየዋ ሕፃን በኦፕራሲዮን ከወጣች ከ3 ደቂቃ በኋላ ማርያኔ ሕይወቷ አለፈች። ቶኒ ሚስተር ብላክዌል የሚል ድምፅ ሰማ። ዞር ሲል ዶክተር ማትሰን አጠገቡ የደረሰ መሆኑን አስተዋለ። ዶክተሩ ጤናማና ቆንጆ የሆኑ 2 ሴት ልጆች አግኝተዋል ሲለው ቶኒ የዶክተሩን አመለካከት ለማጤን በማሰብ አይኑን እየተመለከተው ማርያኔ ደህና ነች
ወይስ አይደለችም ሲል በተከታታይ ጠየቀው። ዶክተር ማትሰን በኃይል ተነፈሰና አዝናለሁ አለው። የማርያኔን ሕይወት ለማትረፍ ማድረግ የሚገባንንና የምንችለውን ሁሉ አድርገናል። የሞተችው ብሎ ዶክተሩ ንግግሩን ሊቀጥል ሲል ቶኒ እሷ ምን ካለ በኋላ ከመደንገጡ የተነሳ የሚናገረው ጠፍቶት እየጮኸ የዶክተር ማትሰንን የካፖርት ኮሌታ አንቆ በመያዝ ወዘወዘው። ስትዋሽ ነው፣ እርሷ አልሞተችም፣ እሷ አልሞተችም ሲለው ሚስተር ብላክዌል በማለት ለማስረዳት ሲሞክር አቋረጠውና የት ነው ያለችው? እርሷን ማየት እፈልጋለሁ አለው ቶኒ። በአሁኑ ጊዜ አንተ ወደ ኦፕራሲዮን ክፍል መግባት አትችልም። ሬሳውን በወጉ ለማድረግ ሐኪሞች አስፈላጊውን ሁሉ እያከናወኑ ነው ሲለው ቶኒ ማልቀስና መጮሁን ተያያዘውና አንተ ነህ የገደልካት፣ አንተ ጉረኛ ዲቃላ፣ አንተ ነህ የገደልካት እያለ ዶክተሩን ይደበድበው ጀመር። ትምህርታቸውን በማጠናቀቅ ላይ ያሉ ሁለት ሐኪሞች የቶኒን ክንዶች በመያዝ ዶክተሩን አስጣሉት። አሁን አትበሳጭ፣ ብዙም አትጨነቅ፣ ነገሩን በቀላሉ ተመልከተው ሚስተር ብላክዌል ቢሉትም ቶኒ እንደ እብድ ሰው ከሁሉም ጋር እየተጣላ ሚስቴን ማየት ፈልጋለሁ ሲል ዶክተር ጆን ሃርሌይ ወዲያውኑ እየተጣደፈ ከሐኪሞቹ መሃል ገባና በቅድሚያ ልቀቁት ሂድ የሚል ትዕዛዝ ሰጠ። ወዲያውኑ መልሶ እኔና እርሱን ትታችሁን ሂዱ አላቸው። ዶክተር ማትሰንና ሁለቱ ሐኪሞች እንደተጠየቁት ትተዋቸው ሄዱ። ቶኒ ተንሰቅስቆ እያለቀሰ ጆን፣ እነዚህ ሐኪሞች ማርያን የገደሏት፣ እነርሱ ናቸው የገደሏት አለው። እርሷ ሞታለች ቶኒ፣ በመሞቷ በጣም አዝናለሁ። ነገር ግን ማንም ሰው ማርያኔን አልገደላትም። ከወራቶች በፊት እርግዝናዋ እስከ መጨረሻ እንዲቀጥል ካደረገች ካላስወረደችው ጽንሱ እንደሚገላት ነግሬያታለሁ። ዶክተር ጆን ሃርሌይ የተናገራቸውን ቃላቶች ለመረዳት ቶኒ ረዘም ያለ ጊዜ ወሰደበት። ስለምንድን ነው የምታወራው ሲል ጠየቀው። ማርያኔ ስለ ሁኔታው አልነገረችህም እንዴ? እናትስ ስለ ማርያኔ እርግዝና አንድም የተናገረችው ነገር የለም ሲለው ቶኒ በማፍጠጥ የኔ እናት ሲል መልሰው ጠየቀው። በዚያን ጊዜ ምክሩን በሰጠውበት ወቅት እናትህ እኔን አሸባሪና አስደንጋጭ ሰው አድርጋ ስለገመተችኝ ማርያኔን በእርግዝናዋ እንድትገፋበት መከረቻት። አዝናለሁ ቶኒ ካለው በኋላ መንትዮቹን አይታቸዋል? የሚያማምሩ ልጆች ናቸው። አንተ ሲል ንግግሩን እንዲጨርስ ጊዜ አልሰጠውም። ቶኒ ትቶት ሄደ። ኬት መኖሪያ ቤት ሲደርስ የኬት ዋና የቤት አሽከር በሩን ከፈተለት። እንደምን አደርክ ሚስተር ብላክዌል? እንደምን አደርክ ሊስተር? የአሽከርየው የቶኒን የተመሰቃቀለ ሁኔታና አቀራረብ ካስተዋለ በኋላ ሁሉም ነገር ደህና ነው ጌታዬ? ሁሉም ነገር ደህና ነው። አንድ ኩባያ ቡና ልታፈላልኝ ትችላለህ ሊስተር? በሚገባ ጌታዬ። ቶኒ አሽከርየው ወደ ኩሽና በቀጥታ መሄዱን አስተዋለ። አሁን ቶኒ የሚል ድምፅ ለአእምሮ አንድ ትዕዛዝ ሰጠው። ቶኒ የጠመንጃዎችን ስብስብ ወዳሉበት ወደ ቁም ሳጥኑ ሄዶ ትኩር ብሎ ከተመለከተ በኋላ ቁም ሳጥኑን ክፈተው ቶኒ በማለት ራሱን በራሱ አዘዘው። ከዚያም ከፈተና ሽጉጥ መርጦ ካወጣ በኋላ ጥይት ማጉረሱን አረጋገጠ። ፎቅ ላይ ትሆናለች ቶኒ የሚል ድምፅ የሰማ መሰለውና ዞር ብሎ ወደ ፎቁ መውጣት ጀመረ። አሁን የእናቱ ስህተት ያለመሆኑንና እርሷ ርኩስ መንፈስ የተጠናወታት የተለከፈች ሴት በመሆኗ ይህንን የመሰለ ተግባር መፈጸሟን ተረዳ። ስለሆነም ከዚህ ከተጠናወታት ርኩስ መንፈስ እናቱን ሊያድናትና ሊገላግላት ፈለገ። ነፍሷንና አስተሳሰቧን ሁሉ ኩባንያው ወስዶታል። ሐሳቧ ሁሉ ወደ ኩባንያው ነበር። በመሆኑም ኬት እስካሁን ለፈጸመችው ነገር በኃላፊነት አትጠየቅም። እናቱና ኩባንያው አንድ ሆነዋል። እርሱ እናቱን በሚገልበት ጊዜ ኩባንያውም ይሞታል። ይህንን ሁሉ የሚያስበው ከኬት መኝታ ቤት በር ላይ ቆሞ ነው። በሩን ክፈተው የሚል ድምፅ ያዘዘው መሰለው። ቶኒ በሩን ከፈተው። ኬት በሩ መከፈቱን የሰማችው ከመስታወቱ ፊት ለፊት ሆና ልብሷን ስትለብስ ነበር። ቶኒ ምን
ስትል ሳያስጨርሳት በጥንቃቄ በእናቱ ላይ ያነጣጠረና የሽጉጡን ምላጭ መሳብ ጀመረ። የባህር ወይንም ለቤተሰቡ የመጀመሪያ ልጅ ሆኖ የተወለደው ልጅ ርስትና ንብረቱን የመውረስ መብት እንዳለው ለረጅም ጊዜ በታሪክ የተረጋገጠና የተመሰከረ ነው። በአውሮፓ ንጉሣውያን ቤተሰቦች መካከል ዙፋን ወራሽ ልጆች በሚወለዱበት ወቅት የሀገሪቱ ባለሥልጣኖች በስፍራው እንዲገኙ ይደረጋል። ይህም የሚሆነው ልዕልት ወይንም ልዑል መወለዱን ለማረጋገጥ ብቻ ሳይሆን ድንገት መንትያዎች ተወልደው በውርስ ላይ ችግር እንዳይፈጠር ከመንትያዎች መካከል የትኛው ወይንም የትኛዋ ቀድማ እንደተወለደች ለማረጋገጥና የዓይን ምስክርም ለመሆን ጭምር ነው። ይህ ከሆነ ተተኪው ወራሽ እኔ ነኝ ወይም አይደለሁም የሚለው የባህር ልጅነት ወይንም ቀድሞ በመወለድ ስለሚለይ ስለዚህ ክርክር አያስነሳም። የቶኒን ልጆች በሚመለከት ይህንን ጠንቅቆ የሚያውቀው ዶክተር ማትሰን ከሁለቱ መንትዮች ሕፃናት የትኛዋ ልጅ ቀድማ እንደተወለደች በጥንቃቄ አስተውሎ ነበር። እያንዳንዱ ሰው የብላክዌልን መንትዮች የመሰሉ ቆንጆ ልጆች ካሁን በፊት አይቶ እንደማያውቅ ያረጋግጣል። ሙሉ ጤናማ ነበሩ። ከመጠን በላይ ንቆችና ላያቸው ሁሉ አስደሳቾች ናቸው። በመሆኑም የሆስፒታሉ ነርሶች ይቅርታ እየጠየቁ በየጊዜው ሕፃናቱ ወደ ተኙበት እየገቡ ያያቸዋል። ነርሶቹን ያስደነቀውና ከነርሶቹም መካከል አንዳቸውም እንኳን ይሆናል ብለው ሊቀበሉት ያልቻሉት እንግዳና ልዩ የሆነባቸው ነገር ስለ መንትዮቹ ቤተሰቦች ይወራ የነበረው ታሪክ ነው። እናታቸው ልጆቹን በምትወልድበት ጊዜ ሞተች። አባታቸው ጠፋ። እንደሚባለው ከሆነ እናቱን ገሏል ይባላል። ሆኖም ከማውራት እንዲህ ተባለና ሳይሆን አይቀርም ከማለት በስተቀር አንድም ሰው ሁኔታውን በማስረጃ ሊያረጋግጥ አልቻለም። ቶኒ ብላክዌል ሚስቱ በመሞቷ የተነሳ በአእምሮ መታወክ ሕመም ከሕዝብ የተገለለ መሆኑ ባጭሩ ከመገለጹ በስተቀር በጋዜጦች ላይ በከተማው ውስጥ ስለሚወራው ወሬ የተጻፈ ነገር እስካሁን የለም። ጋዜጠኞች ዶክተር ሄርሌይን አነጋግረው ጥሩ ዜና ለማቅረብ በሚጥሩበት ወቅት ዶክተሩ አስተያየት ለመስጠት ፈቃደኛ አልሆነም። የሚሰጠው መልስ የማውቀው ነገር የለም የሚል ብቻ ነበር። ያለፉት ጥቂት ቀናት ለዶክተር ሄርሌይ የገሃነም ኑሮ ያሳለፈባቸው ቀናቶች ነበሩ። የኬት ብላክዌል ዋና የቤት አሽከር በጭንቀት ተውጦ ስልክ ከደወለለት በኋላ በሰማው በመደናገጡ ፈጥኖ ኬት ብላክዌል መኝታ ቤት ሲደርስ የተመለከተውን ሁኔታና ትዕይንት ዶክተር ሄርሌይ በሕይወት እስካለ ድረስ ሲያስታውሰው ይኖራል። ኬት ለመሞት እያጣጣረች ራሷን ስታ በወለሉ ላይ ተዘርግታለች። ደረቷና አንገቷ ላይ በጥይት ተመታለች። ደሟ በነጩ ምንጣፍ ላይ መፍሰሱን አላቋረጠም። ቶኒ በቁም ሳጥኖቹ ውስጥ የሚገኙትን የእናቱን ቀሚሶች እያወጣ በመቀስ በመቆራረጥ ላይ ነበር። ዶክተር ሄርሌይ አንድ ጊዜ ብቻ ኬትን ከተመለከተ በኋላ አምቡላንስ ለመጥራት ስልክ ደወለ። ከዚያም አጠገቧ ተንበረከከና የልቧን አመታት ሲለካው በጣም ደካማ ከመሆኑ በስተቀር መልኳ ወደ ሰማያዊነት ተለውጧል። በፍጥነት አድሬናሊንና ሶዲየም ባይካርቦኔትን በመርፌ ወጋትና እንዴት እንዲህ ልትሆን ቻለች ሲል አሽከርየውን ጠየቀው። ከመደንገጡ የተነሳ አሽከርየው ላባ ሰመጠው። እኔ ምን እንደዚህ እንዳደረጋችሁ አላውቅም። ሚስተር ብላክዌል ቡና እንዳፈላለት ጠይቆኝ ስለነበር በማድ ቤት ውስጥ ቡናውን በማፍላት ላይ እንዳለው የጥይት ድምፅ ሰማው። ወደ ፎቁ ሮጬ ስወጣ አሁን እንደምታያት ሚስ ብላክዌል በወለሉ ላይ ተዘርግታ ተኝታለች። ሚስተር ቶኒ ብላክዌል በላይዋ ላይ ቆሞ ካሁን በኋላ ሊጎዳሽ አይችልም ማማ፣ ገድየዋለሁ እያለ ወደ ቁም ሳጥኖቹ በመሄድ ልብሶቿን ሁሉ በመቀስ መቅደዱን ተያያዘው አለው። ዶክተር ሄርሌይ ወደ ቶኒ ዞር ብሎ ምን እያደረግ ነው ቶኒ ሲል ጠየቀው። ይህንን ሲጠይቀው ቶኒ የእናቱን ልብሶች በኃይል ይቦጫጭቅ ነበር። ከዚያም ጨርቆቹን መቦጫጨቁን አቁሞ እናቴን እየረዳኋት ነው፣ ኩባንያውን እየደመሰስኩት ነው። እንደምታውቀው ኩባንያው ማርያኔን ገሏታል።
አለውና ተመልሶ የእናቱን ልብስ መተልተሉን መበጣጠሱን ተያያዘው። ኬት በፍጥነት በመሃል ከተማ ወደሚገኘው የክሩገር ብረንት ሊሚትድ የግል ሆስፒታል ድንገተኛ አደጋ ክፍል ተወሰደች። ጥይቶቹን ከሰውነቷ ውስጥ ለማውጣት ኦፕራሲዮን ስታደርግ 4 ጊዜ ያህል ደም ተሰጣት። 3 ወንድ ነርሶች ቶኒን አምቡላንስ ውስጥ አስገድደው ለማስገባት አልቻሉም። ቶኒን አምቡላንስ ውስጥ ማስገባት የተቻለው ዶክተር ሄርሌይ የሚያደነዝዝ መርፌ ከወጋው በኋላ ነበር። የፖሊስ ጓዶች ለተደረገላቸው የስልክ ጥሪ መልስ በመስጠት በቦታው ተገኝተው ስለነበር ዶክተር ሄርሌይ ስለ ሁኔታው ከፖሊሶቹ ጋር እንዲነጋገር ብራድ ሮጀርስን አዘዘው። ዶክተር ሄርሌይ ስለ ተኩሱና ስለ ጠቅላላው ሁኔታ በሕዝብ መገናኛ ዘዴዎች ለምን እንዳልተገለጸ ሊገባው አልቻለም። ወደ ሆስፒታሉ በመሄድ ልዩ ጥንቃቄ እንደተደረገለት በመታከም ላይ መሆኗን ተመለከተ። ዶክተሩን ስታየው የመጀመሪያ ቃሎቿ ልጄ የት ነው ያለው የሚሉ ነበሩ። በጣም ደህና ነው፣ እንክብካቤ እየተደረገለት ነው ሲል መለሰላት። ቶኒ ግን ወደ አንድ የአእምሮ ህሙማን የግል መታከሚያና የማረፊያ ቤት ተወስዷል። ጆን ለምን እኔ ሊገለኝ ሞከረ? ለምን? በማለት ከፍተኛ ብስጭት፣ ጭንቀትና ስቃይ በተቀላቀለበት ሁኔታ ጠየቀችው። አንቺን ለማርያን የመሞት ምክንያት ነሽ እያለ ነው የሚወቅስሽ። ይሄ እብደት ነው አለች። ጆን ሄርሌ ግን ምንም አስተያየት ሳይሰነዝር ቀረ። ዶክተር ሄርሌ ከሄደ ከረጅም ጊዜ በኋላ እንኳን ኬት ባልጋዋ ላይ ተኝታ ስለ አባባሉ ብታንሰላስልም ለማርያን የመሞት ምክንያት ነች እያለ ነው የሚወቅስሽ የሚሉትን ቃሎች አምና መቀበል ግን አልቻለችም። እርሷ ማርያኔን በጣም ወዳት ነበር፣ ምክንያቱም ቶኒን ታስደስትላት ነበርና። ሁሉን ነገር የማደርገውና የምፈጽመው ላንተ ስል ነበር የኔ ልጅ። የማልመው ሁሉ ላንተ ነበር። እንዴት ይህንን ማወቅና መረዳት ተሳነ? አለች በሐሳቧ። እናቱን በጣም ስለጠላት ሊገላት ሞከረ። ባደረሰባት ጉዳት ምክንያት በጣም ስለተሰቃየች ለመሞት ፈለገች። ሆኖም ራሷን መግደል አልፈለገችም ነበር። በእርሷ አስተሳሰብ ትክክል ነው ያለችውን ሁሉ ፈጽማለች። ሆኖም የፈጸመቻቸው ሁሉ ስህተቶች ነበሩ። ቶኒ ልፍስፍስ ሰው ነው። ሁሉም ደካማና ልፍስፍሶች ናቸው። አባቷ የልጁን መሞት ለመቋቋምና ሐዘኑን ለመቻል በጣም ደካማ በመሆኑ ነበር ሽባ ሆኖ ያለ ጊዜው ለመሞት የበቃው። እናቷን ብትሆን ሕይወቷን ብቻዋን መምራት ተስኗት ነበር። ነገር ግን እኔ እንደ ሌሎቹ ደካማና ልፍስፍስ አይደለሁም በማለት አሰበች ኬት። ይህንን ልቋቋመውና ልወጣው እችላለሁ። ሌላም ነገር እቋቋማለሁ። ከሁሉም ጥቃት ተርፌና ከደረሰብኝ አደጋ ድኜ በሕይወት እኖራለሁ። ኩባንያውም ይኖራል አለች።